በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅርና አንድነት በያላችሁበት ይሆንላችሁ እያልሁ መልካሙን ሁሉ እየተመኘሁ ዛሬ አንድ መልእክት ይዤ ወደ እናንተ መጥቻለሁ። የእግዚአብሔር ጸጋ፣ ሰላም፣ ፍቅር፣ አንድነት ይብዛላችሁ። የተወደዳችሁ ክርስቲያኖች እንግዲህ አንድ ምዕራፍ ወይም ደግሞ አንድ እርምጃ ጉዞ ተጀመረ የሚል ነገር ሰምቻለሁ። የተወሰኑ ነገሮችን በዓይኔ አይቻለሁ። እነዚህ ነገሮች እውን ተሐድሶ ባይጮህ፣ ተሐድሶ ባይኖር፣ ተሐድሶ ባይሞግት፣ ተሐድሶ እንዲህ ግብግብ ትንቅንቅ ባይገጥም እንደው መጻሕፍቶች ይታዩ ነበር። ዝክረ ኒቅያ ስብሰባ ይጠራ ነበር። አሁንስ ቢሆን ሊቃውንት ጉባኤው በገድላትና በድርሳናት ጉዳይ ላይ ተግቶ እንዲሰራ መመሪያ በተደጋጋሚ ተሰጥቶት ዛሬ በይፋ እንደው ጀምሮ እንዳየ ነው ተሐድሶ ባይኖር እውን በራሱ ጊዜ ይሄ ችግር አለ ብሎ ይጀምር ነበር። ሲኖዶሱስ ቢሆን እውነት ገድላት ድርሳናት ችግር አለባቸው፣ መታረም አለባቸው፣ አደጋ እያመጡ ነው፣ ሞት እያመጡ ነው፣ ቤተ ክርስቲያኒቱን እየጎዱ ነው፣ የሕዝብ ሕይወት ከዘላለም ሕይወት ወደ ዘላለም ሞት፣ ከአምልኮተ እግዚአብሔር ወደ አምልኮተ ፍጡር እየሄደ ነው፣ እንዲህ መሆን የለበትም ብሎ ስራውን ይጀምር ነበር። ይኸው ባለፈው ጊዜ 2 ጊዜም 3 ጊዜም ያህል እኔ በግሌ ተናግሬያለሁ። ታምረ ማርያም ታርሞ ከግማሽ በላይ ተቀንሶ ይህ ይታተምና አገልግሎት ይዋል ተብሎ ነበረ። ሲኖዶሱ ግን አይ እንደውም እመቤታችንን ስንነካ ህዝቡ ይጣላናል፣ ህዝቡ መሪውን አያውቅም፣ መሪውን የመስማት አቅም የለውም፣ ራእይ አየን፣ ህልም አየን የሚሉ ባሕታውያንን መስማት ይቀነዋል። ስለዚህ ይሄን ነገር ብናቆየው ይሻላል ብለው እስካሁን ድረስ ይዘውት እንደቆዩ እናውቃለን። ለምን ገድለ መጥምቀ መለኮት ዮሐንስ ላይ ለምን ፈጠኑ? ለምን እርምጃ ወሰዱ? ለምን እርምጃ ወሰዱ? ሙሉ በሙሉ በዚህ ገጽ እንዲህ አይነት ቃል፣ በዚህ ገጽ እንዲህ አይነት ቃል፣ በዚህ ገጽ እንደዚህ አይነት አረፍተ ነገር፣ በዚህ ገጽ እንዲህ አይነት የኑፋቄ ትምህርት ተገኝቶበታልና እነዚህ ስህተቶች እንዲታረሙ ለምን አላለም? ለምን ሙሉ በሙሉ እንዲታገድ፣ አገልግሎት እንዲያቁም፣ ከያለበት እንዲሰበሰብ፣ እንዲወገድ ብሎ ሲኖዶሱ በአንድ ድምፅ እንዴት ወሰነ? እንዲያው ሲኖዶሱ አንባቢ ሆኖ አንብቦ ነው ወይስ ያነበቡ ሰዎች ሹክ ብለውት? እግዚአብሔር ይርዳው ሲኖዶሱ። አሁን ሙትቻ ጋዜጠኛ ስላለ ነው እንጂ በራሷ በዜና ቤተ ክርስቲያን፣ በራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሚዲያ፣ ማህበረ ቅዱሳንም በማህበረ ቅዱሳን ሚዲያ ጳጳሳቱን በየተራ እየጋበዘ ምንድን ነው ገድለ ዮሐንስ ስተቱ ምን ታይቶበት ነው? እስቲ እንዲያው እርስዎ ካነበቡት ካዩት ይንገሩን ቢባል እያንዳንዱ ጳጳስ እውነት እንዲያው የሚናገረው ይኖረው ይሆን? እኔ እኮ አንዳንዶቹ ፊደል መቁጠራቸውን የምጠራጠራለሁ። ድሮ ማንም ሰው የቄስ ትምህርት ተምሬ ነበር እንደሚለው በዚያ ያለፉ ካልሆነ በስተቀር
አንዳንዶቹ እኮ አባታችን ሆይ የሚለውን እንደ ሕዝብ መጸለይ አይሆንላቸውም እና እንዲያው ገድለ ዮሐንስ በሲኖዶስ ተመርምሮ ታይቶ ተፈትሾ ሙሉ በሙሉ አገልግሎት እንዳይሰጥ ታገደ ሲባል የገድሉ መታገድ አስደሰተኝ። እርግጠኛ ነኝ ከገድለ ዮሐንስ የከፋ ታምረ ማርያም አለ። ከገድለ ዮሐንስ የከፋ ገድለ ተክለ ሃይማኖት አለ። ከገድለ ዮሐንስ የከፋ ገድለ ክርስቶስ ሰምራ አለ። ገድለ ሰላማ አለ። ገድለ አባ ኪሮስ አለ። ህዝቡ የማያውቀውን ወደ ህዝብ ጆሮ ያልደረሰውን ዝም ብሎ ዮሐንስ መጥምቅ በማለት ብቻ በዮሐንስ ወንጌል ምዕራፍ 3 ላይ የሚታወቀውን ዮሐንስን ገድሉ ግን በህዝቡ ያልተለመደውን አስወገድን ብለው ይሉ ህዝቡ እኮ ምንም ደንታ አይሰጥም። ገድለ ዮሐንስ ተወገደ አልተወገደ አያውቀውም። ሲጀመር አያውቀውም ህዝቡ። ከታምረ ማርያም ቢጀምሩ ምን አለ? መሞት ካለባቸው፣ መነቀፍ መሰደብ ካለባቸው ራሳቸው ገፍተው ሚዲያ ላይ ያወጧቸው እንደፈለገ እንዲናገሩ እድል የሰጧቸው ወጣቶች ናቸው የሚሰድቧቸው። እና አባ በርገር እና አባ አሪዮስ እና አባ ንስጥሮስ እና አባ ምናምን የሚሏቸው የራሳቸው ልጆች ናቸው። የሲኖዶሱ መግለጫ በየቲክቶኩና ዩቲዩቡ ከሚሽከረከር በስተቀር ገድለ ዮሐንስ እንዲህ አይነት ስህተት ተገኝቶበት በዚህ ምክንያት ታገደ የሚል አንድም ቲክቶከር ኦርቶዶክሳዊ የለም። እኔ እሺ ከተደበቀው ከማይታወቀው ገድል እንኳን ተጀመረ ብያለሁ። እኔ እንኳን ተጀመረ፣ በዚህ ግን ሊያቆም አይችልም። ሙትቻው፣ አስከሬኑ፣ ሊቃውንት ጉባኤው ከዚህ በኋላ ነፍስ ዘርቶ መንቀሳቀስ መቻል አለበት። ቁጥር 2 ማን እንደተጀመረ ማን እየተጠና እንደሆነ ማሳወቅ መቻል አለበት። ይሄን ምጥ ይዞታል ሊቃውንት ጉባኤው ተብየው ምጥ እንደ ተክልየ ተቅማጥ ይዞታል። ስለዚህ ሊቃውንት ጉባኤው ከየት ገብቶ በየት እንደሚወጣ ጨልሞበታል። እንዴ ሰምተናል እኮ ከዝክረ ኒቅያ በኋላ አሉ የተባሉት ሊቀ ሊቃውንቱ በተለይ ሊቀ ሊቃውንት የኔታ አዝራና ሊቀ ሊቃውንት ስምዐኮነ እኮ ጆሮን ጭው የሚያደርግ የመጨረሻ የወረደ የተዋረደ ንግግር ነው ያሰሙን። ሊቀ ሊቃውንት ስምዐኮነ አስረግጬ የምነግራችሁ እኮ ነው ያሉ ከዝክረ ኒቅያ በኋላ ድርሳናት ገድላት ስህተት አለባቸው። በሊቃውንት ጉባኤ ሳይመረመሩ ወደ ህዝብ መድረስ የለባቸውም። የሊቃውንት ጉባኤ ዋና ስራው ይሄ ነው። አደራ ባካችሁ፣ ይሄ መሰራት አለበት፣ መጠናከር አለበት አሉ ፓትርያርኩ። ሊቀ ሊቃውንት ስምዐኮነችን ሰማ። ጆሮዬ ነው ወይስ ዝም ብሎ ነው? ምንድን ነው የሰማው አለ። አረጋገጠ። እሳቸው እንደተናገሩ መጣና እንደፈለገ በሚናገርባት እነዚህ በምናምንት የሚዲያዎች ወጣና መልአክም ይናገረው፣ ጳጳስም ይናገረው፣ መነኩሴ የሚናገረው፣ መልአክ የሚናገረው የታመረ ማርያምን ነገር ምንም የምንቀይረው ነገር የለም አለ።
እንዲህ አይነት ማፈሪያዎች ናቸው ሊቃውንት ተብለው እያስተማሩም ያሉ ቤተክርስቲያኒቱን አግባብ በሆነ መንገድ በእውቀት ይመሯታል ተብሎ ኃላፊነት የተሰጣቸው እንዲህ አይነት ሰዎች ናቸው። ታምረ ማርያም ቤዛዊተ ኩሉ ዓለም የዓለም ቤዛ መድኃኒታችሁ ናት፣ ለእርሷ ለስዕሏ ስገዱ የተባለው ሁሉ ምንም የሚቀየር ነገር የለውም። ትክክል ነው። መልአክ እንኳን ቢመጣ ሲኦል ይገቧታል እንጂ ካሁን በኋላ ለእርሶ መልአክ አይመጣልዎትም፣ ማንም አይመጣልዎትም። እንዲሁ እንደደረቁ እንዲሁ እንደሞቱ ሲኦል ይገቧታል። ቅዱሱን ወንጌል አቃለው እንደ ምናምንቴ ነገር ቆጥረው የዳኑበትን የኪዳኑን ደም አክፋፍተው የትኛው መንግስተ ሰማያት እንደሚገቡ ሂደው ያዩታል። ታምረ ማርያምን ተሸክመው ይሄዱ። ሲፈልጉ ከአንገቱ እንደ ልፋፈ ጽድቅ አስረው ይዘውት ይቀበሩ። መንገደ ሰማይ ይሆንዎታል። እንደ እርሶ ላለው እድል አንሰጥም። ሊቀ ሊቃውንት ዕዝራ ጓደኛቸው ምን እንዳሉት ደግሞ ሰምታችኋቸዋል። በታምረ ማርያም ስህተት አለ የሚል ካለ ይምጣና ከኔ ጋር ይከራከራሉ። እንዲሁ እኮ እናንተ አረ እነዚያ ሊቃውንት በተወለዱበት እነዚያ ሊቃውንት ያፈራች ኦርቶዶክስ ምኖችን አፈራችብን? እንዲሁ ምኖች መጡብን? በኢየሱስ ክርስቶስ አይነ ሊቃውንቱ አይ ሊቃውንቱ አይ ሊቃውንቱ ወይኔ 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 አገር ሲያረጅ ጃርት ያፈራል። እውነት ነው። ትክክለኛ አባባል ነው። እኔ ቤተ ክርስቲያኒቱ እነዚያን ሊቃውንት ደማቸውን የጠጣች ስለሆነች ልጆቿን የበላች ድመት ስለሆነች ቤተ ክርስቲያኒቱ እሾህ አሜከላ ይብቀልብሽ ተብላ የተረገመች ነው የሚመስለው። እንደዛ አይነት ነገር ሳይኖርባት አይቀርም። እርም እርግማን አለባት። እነ በለዓምን የመሰሉ ከአጋንንት ጋር የሚነጋገሩ ለአጋንንት የሚሰዉ ለአጋንንት ዝማሬ ውዳሴ የሚያቀርቡ በዚህ በኩል መርጌቶች ነን ብለው ከመቅደስ እስከ አውደ ምሕረት የተቆጣጠሩት ቤተክርስቲያኑን ባለ መብት ሆነው ባለስልጣን ሆነው እየኖሩ እነዚያ ጀግኖች ግን እየታረዱ ተወገዱ እና የእነዚህ አባቶች ደም አለባት ቤተክርስቲያኒቱ። የበለዓምን ትምህርት እያስቀጠለች ያለች የእርግማንን ትምህርት ተሸክማ ያለች ቤተክርስቲያን ናት። የኤልዛቤል ግልሙትና በጉየዋ በብብቷ አለ፣ በጭኗ ውስጥ አለ። እና የእነዚያ አባቶች ደም ሳይፋረዳት አይቀርም። እግዚአብሔር የተመሰገነ ይሁን። ጥግ ጥግ ይዘን የዚህ መለኮታዊ ቁጣ እንዳያገኘን ጥግ ጥግ ይዘን ተርፈን ዳር ላይ ተቀምጠን እንደነዚያ ጀግኖች አባቶች የምንጮህ ክብር ለእግዚአብሔር ይሁን። ዛሬ አይናችን ስለከፈተልን በዚያ የሞትና የጨለማ መንገድ እንዳንተባበር አይናችንን በጊዜ ገለጠልን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ሲኖዶሱ በዓመት አንድ ጊዜ ተሰብስቦ ሳይሆን እንዲህ አይነት ውሳኔ የሚወስነው ቋሚ ሲኖዶሱም ይባላል። ቋሚ ሲኖዶስ በየጊዜው አስፈላጊ በሆነበት ጊዜ ሁሉ ነገም ዛሬም እየተሰበሰበ ለወሳኝ ጉዳዮች የግድ ጳጳሳትን መጥራት የማይጠበቅበት ለእንዲህ አይነት ጉዳዮች እንኳን አንድ ጊዜ እንዲያው ጉዞው ተጀመረ እንጂ
ከገድለ ዮሐንስ ጀምሮ በቅደም ተከተል ገድላቱ ሁሉ እንዲሁ መታገድ ነው ያለባቸው። መታገድ። ዮሐንስ መጥምቅ የማቴዎስ ወንጌል ምዕራፍ 3 ላይ ያለው እኔነቱ ይበቀዋል። ግድ የላችሁ ይበቀዋል። በማርቆስ ወንጌል ምዕራፍ 1 ላይ ያለው ይበቀዋል። በሉቃስ ወንጌል ላይ የተጠቀሰበት ቦታ ይበቀዋል። መጥምቁ ዮሐንስ ኢየሱስ የመሰከረለት ገድል ይበቀዋል። ግድ የላችሁ እያንዳንዱ ሰው ገድል አለው። እያንዳንዱ ሰው ታሪክ አለው። ከልዑል አምላክ ፊት ሽልማት ይቀበልበት እንጂ ከዚህ ላይ እየተጻፈ እንካተሳለመው እንካተዳበሰው እንካ እንዲህ አድርገው ሳመው እየተባለ ምንም አይነት ገድል ሊጻፍ አይገባም። እግዚአብሔር ይባርካችሁ። ጀምራችሁታል። በእውነት አድንቄያለሁ። ያልጠበቅኩት ስራ ነው የሰማሁት። ያልጠበቅኩት የምስራች ነው። አንዳንዶቹ እኮ የገድሉ መታገድ ሳይሆን እኛ ሰምተን ተመስገን ማለታችን ራስ ምታት የሆነባቸው ሰዎች አሉ። የነጽጌ ጩኸት ግብ መታ፣ የነጽጌ ጩኸት ድል አገኘ፣ እኛ ለገድላት ስንሟገት ሲኖዶሱ አሸማቀቀን። ሲኖዶሱ ምንም ይኖርባቸው ምንም ገድላትና ድርሳናት ባሉበት ይቀጥላሉ፣ እንዲሁም ገና የሚጻፉም አሉ ብሎ ቢል እኮ አቤት እነዚህ እብዶች፣ እነዚህ ቅሌታሞች ምን ያወሩ ነበር? አሁን ሚዲያቸው ሁሉ ኮስምኖባቸው ቀዝቅዞባቸው ሲኖዶሱ እንዲህ አይነት መልካም ውሳኔ ወሰነ፣ ገድላት መፈተሽ አለባቸው አለ፣ እኛም የምንፈልገው ይሄንን ነው ማለት አይችሉም። የመጨረሻ የተረገሙ ናቸው። የተረገሙ። ይኸው ሲኖዶሱ እንግዲህ ምን ታመጡ አልፏችሁ ሄደ፣ ስራ ጀመረ። እግዚአብሔር ይመስገን የእኛን ጩኸት ተቀበለ፣ የእኛን ጩኸት ሰማ፣ አደመጠ፣ ጀመረ። ምን ይውጣችሁ? አለን አለን የምትሉ ገድላትማ ቤተክርስቲያኒቱ ያመነችባቸውን ማመን መቀበል አለብን የምትሉ ድንዝዝ ያላችሁ እናንተ ሙታኖች ያላችሁ የምትመስሉ ይኸው እናንተ ጠበቃ የቆማችሁላቸውን ገድላት ሲኖዶሱ ውድቅ አደረገው። ምን ታመጣለህ? ሲኖዶሱ መናፍቅ ነው በልና ሂድና ጮህበት። ዛሬ ማታ ቲክቶክ እንገባና መወያያችን ይህ ይሆናል። ሲኖዶሱ ተሐድሶን ተቀበለ። ምን ታመጣለህ? ክብር ለእግዚአብሔር ይሁን። ልዑል አምላካችን ስሙ የተመሰገነ ይሁን። ይችን አጭር መልእክት እንግዲህ ከቲክቶክ በፊት ጀባ ብያለሁኝ። ከምሽቱ 3 ሰዓት ጀምሮ ደግሞ በዚህ ጉዳይ ላይ በቲክቶክ ላይ እንገናኛለን። ሰላም ሁኑልኝ። ይሄ በዩቲዩብ ነው። ለሁሉም አዳርሱልኝ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ።